አይ ገባሽ? ከፊት ለፊታቸው ታይትል እየለጠፉ ይመጡና ከዛ በኋላ ሰው ያችን ታይትል ስለሚያይ በቃ ከሷ አፍ የወጣው ወይ ከሱ አፍ የወጣው ትክክል ይመስላቸዋል። sometimes guys like you can be a doctor በተቋም ጋር ለመድረስ ብዙ ነገር አልፈናል። እድሜ አስተምሮናል፣ ብዙ ነገር አስተምሮናል እና ሁሌ ማዘር የምትለው አባባል እናምንሻለን፣ ሰፖርት እናደርግሻለን። ስታወሪ ራሱ እየፈራሽ ነው የምታወሪ። ደስ ብሎናለች። መጀመሪያ ቤዚ እየፈራሽ አታወሪ፣ ማውራት እንኳን አቃተሽ። ዮኒንም በዚህ አጋጣሚ ቴንኪው። እሺ ዮኒ ሰፖርት ስላደረካት እንዳንተ አይነት ሰዎች ትላልቅ ኃላፊነት ስታወራሽ እንዴት እንደምትንቀጠቅ ተመልካች። ውሸት አሁን እኮ ጃኒ ያደረገችው ነገር ሮንግ ነው። እንደው መመከር ነው ያለባት። እንዴት ነው ገደል ሊከቷት? ከምር ይሄ ኮምፕሊትሊ ሮንግ። ከፊት ለፊት ታይትል ያላቸው ሰዎች አትመኑ። ከፊት ለፊት ይሄ ዲአር ኦር ምናምን እቺ ከፊት ለፊታቸው ታይትል ይዘው የሚመጡ የሉም። ጃኒ መመከር ነው ያለባት፣ መመከር ቢካዝ በጣም ብዙ ትንንሽ ልጆች የሚመለከቷት ናት ኢትዮጵያ ውስጥና ልትመከር ነው የሚገባት። ያደረገችው ነገር ትክክል አይደለም፣ ሮንግ ነው፣ በቃ ሮንግ ነው። ለሌላ ጊዜ ሌሎች ሴቶች ይሄን ነገር አድርገው እንዳይወጡ መመከር። ዶክተር ምን ችግር አለው? ዶክተርማ ዶክተር እኮ ናት። በጣም ደስ ብሎናል። ግን ማንም ሰው እኔ የሌላ ዶክተር ሳትሆን አትቀርም። እኔ ዝም የሳስበው የአፍንጫ ዶክተር ሳትሆን አትቀርም እንጂ የህግ ዶክተር ከሶሻል ሚዲያ ላይ ራሱ የተቀያየምኳት ሴት ብትመጣ የሆነ ነገር ሆኛለሁ ብላ ከመጣች ማዳመጥ አለብን ብዬ አስባለሁ። አንዳንድ ነገሮች ይኖራሉ። እኔ ጃኒ ፍጹም ሴት ናት። ራሷን ማት ጃኒ እኮ በጣም የዋ ልጅ እኮ ናት። እንኳን እናንተ ዶክተር ስንት መጽሐፍ የበላችሁ አይደለም። ተራዋ ዶላይ እንኳን እያጭበረበራት ነው። ምስኪን ናት። እግዚአብሔር በጣም ምስኪን ናት። በጣም የዋሰው ታውቂያለሽ? የዋሰው እንደዚህ ፍልቅልቅ ብለሽ ስላየ የክብር ዶክተር ደስ ተረጋግተሽ። ይኸውልሽ ብዙ ዶክተሮች አሉ፣ ግን ብዙ ኢንጂነሮች አሉ። ስራ ላይ ካልዋልሽበትና ስራ ላይ ስልሽ በቃ ህግ እንዲሻሻል ካላረግሽ እና ምንም ለማንም ያለሽን እውቀት ለትክክለኛ ነገር በቃ ትክክለኛ ለትሩዝ ካልተጠቀምሽበት ዝም ብለሽ ይሄ ስዊንግ የሚያደርግ ዥዋዥዌ ከሆኑ ጥቅም የለውም። ከነሱ ከምንማር እድሜ ላይ ዩቱብ አንድ ነገር እኮ ብትሰጪው ዘርግፎ ማአት ነገር ነው የሚያወጣልሽ። የሆነ ነገር ይመምሽ ብቻ እስቲ ያስገቢበት። ሰውን ነው የሚጫወቱበት። አሁን እዛ ጋር 20 ምናምን ሰው ቁጭ ብሎ ይመለከታል ይላሉ። ሁ ኬርስ 20 ምናምን ስለተመለከታል እድሜዋም አይደለም ግን አስተሳሰቧ ስልሽ እንጂ ከሷ ያነሱ በ18 የበሰሉ ሰዎች እኮ አሉ። ግን አንዳንዴ ደግሞ በቃ ካለ እድሜያቸው በሰል ያሏል። አሁን እንደኔ ልጅ አይነቷ ካለ እድሜ የበሰል ማምሪ በጣም ስማርት ናት። ያ የምትናገረው ነገር ቬሪ ስማርት ቬሪ ላይክ ሰውነቷ ስፔሻሊ ዋው ማይ ጋድ። እኔ እንደውም ሞቲቬት አደረገችኝ። እኔ በየቀኑ ኤክሰርሳይዝ እየሰራው እንደሆነ ነው የምነግርሽ። በእውነት ኤቭሪዴይ 1 hour ኤቭሪዴይ 1 hour ኤክሰርሳይዝ ነው የምሰራው እና በጣም ጎበዝ ናት። በቃ ሚን የሁለት ልጅ እናት እንኳን አትመስልም። በጣም ነው የምትደነቅ። ለእኔ ራሱ እኔ እኮ አላወራትም እኮ ታውቂያለሽ። በቃ ላወራ የሆነ ነገር ፈልግና አሁን የሆነ ነገር ባወራላት 15 ትንተና 15 አንድ ባወራ 15 አድርጋ ነው የምትተነትነው። ጥንካሬዋን ስወደው ጥንካሬ በጣም አላት። እንዲህ አድርጋ ነው የምታስረዳሽ። እንዲፈትፍታ ከዛ እንዲህ ነው የምለው። በቃ እንደዚህ ጥንካሬዋ በጣም ጎበዝ ናት እንጂ የሁሉ ለደረሰባት ነገር ምልሽ ጎበዝ ልጅ ናት። ጃኒ ግን አይደለችም። ጃኒ ምን አይነት ሰው መሰለች? የሆነ የምትፈራ የዋ የለም ማለት ኑሯን ታውቋለች። ከየት ተነስታ እዚህ ጋር እንደደረሰች ገባሽ? የጃኒ እድገት እኮ ትክክለኛ እድገት ነው። ልክ አሁን ቅድም እንዳልኩሽ ማለት ነው 1 2 3 4 5 ሆኖ ነው። እንደሱ አይነት እድገት ማንም ሳያምንበታል። እኔ ያ ሁሉ አምነንባት ምልሽ የነበረችበት ሁኔታ
ጆን ዳንኤል እስር ቤት ሆኖ የጠየቀችውን በልጅነቷ የምታረጋቸው ነገሮች አድማየር እያረግሽው እያለ የምንጫወተው አልከ ልጅቷን ሊያስበላል ለሌሎች ስምት ብዙ ነገር ይህንን ነገር አሁን እዚህ ጋር ማባከን አልፈልግም እና በስነ ስርዓት እናገር ፈልጋለሁ። ይህን ነገር ነው ቢጠብቅም ባይነኝ እዚህ አታስፈራኝ። ብዙ ነገር አለኝ የማወራው ነገር እና ዩቱብ ነው ዩቱብ ላይ ሰምታችኋል። በእስካቦኛ ይሄ ነገር በደንብ አስቤበት ማድረገው ነገር አለ። በደንብ አስቤበት እኔስ ምን አልኩኝ? የህግ ሰው ናት እንዴ? የህግ ሰውማ ናት። ጓደኛዬንማ አትንኩብኝ ቤዝዬ፣ የህግ ሰው ናት። በሴቶች ደረጃ ባለው ላይ ነውር አይደለ እንዴ? ሄዱና ፎሎ አድርጓት እና ጠይቋት። አንዳንድ ነገር ሄደሽ ኢቭን ከመንግስት ጋር ተመካክረሽ ምንድን ነው የሚደረገው ብለሽ ብዙ ነገሮችን ፋይንድ አውት አድርገሽ ኢንፎርሜሽን ሰዎች መንግስት ሰዎች ለጃኒ ሲሆን ህግ አለ አይደለ? አፈር ብላ አፈር ያስበላል። ተሙጃ ለጃኒ ሲሆን ህግ አለ። አየሽው ሀንቹ አየሻችሁ? እና ጃኒ ይልቁንስ እንደዚህ ሳይሆን በውስጥ እየመከራት ነው ብዬ አምናለሁ። አሁን ጃኒ ያረገችው ነገር ሮንግ ነው። አሁንም ቢሆን ማናችሁም ቢሆን አትቀበሉት። ያረገችው ነገር ትክክል አይደለም። ጃን ዳንኤልን ልታስበላው ነበር ስላልተሳካላት ነው። ያ አምግላድ እንኳን እግዚአብሔር አወጣው የእናቱ አምላክ ካለ በኢትዮጵያ እሱ ላይ ብትሰሪ በጣም ጥሩ ነው ብዬ አስባለሁ። ከማን ጋር ነው የመጀመሪያ ጌም የምታደርጊው? ያው ወደ ስራው ስንመለስ ጃኒ ናት የኢትዮጵያን ህገ መንግስት የምታስተካክለው። ርሽ ኃላፊነት ሲሰጧት ይች ልጅ አለችው ሊያስበሏት ብርቱካን የሚደቅሳ መሰለቻችሁ እንዴት ሴትዮ በህግ እንኳን የዶክተር ቤዛ እንኳን ምን ተናግራ ላስ እንዳለች እያያችሁ አይ ጃኒ ረት የሚክስል እንደው ስለ መድኃኒዓለም ደስ ይለኛል። ያንቺ ወደ አንተ እንዲመጡ መከታዎች ኖ አንቺን ልጅ ያረገጡ ገብቶኛል በሚል አንቺን ሰፖርት አይሽ ወደ አንተ እንዲመጡ እንዴ ጃኒ ስትሉ የነበራችሁ ግን ጊፍታችሁ ምን በላው? አረት ወራረደ ማርያም ይበቃል። ወራረደ አላየው ይበቃል ኢነፍ ያረገችው ነገር ሮንግ ነው። ለምዶ ጊፍት የሚሰጣት እኔ እውነተኛ ብትሆን ራሴ እጅ አንበሳ ወርድላን ነበረ። ጅጅዬ ያረገችው ግን ውሸት ነው። ስለዚህ ኖ ሺ ዶንት ዲዘርቭ። ምክር ነው የሚያስፈልጋት ጊፍት አይደለም። እናቱ እኔ ሼባንኛ ላስታውስ እንዴ 4 ሚሊዮን ለ300 ሺህ እኮ ነው ያሸነፉት። እኔ 4 ሚሊዮን ያኛው ልጅ 300 እኮ ነው ያሸነፉት። ለቀጠሮ ጌም ነው ከተባለ እንኳን ማለት ነው። እኔ በጣም የሰው ፍቅር አለ። የአመቱ ዝግ በአንድ ቀን ዘግ የፈለግኩት ምንድነው ለጌም ነው ምናምን ሲባል ሰምቼ እኮ ነው። አበሻ የሚለውን ያጣል ብለሽ ነው። ጭራሽ የትና የት እንደተገናኘ ነገሩን ነው የምልህ። እንዴ ማን ያለ ስለ ጌም ነው ብላችኋታል? የእናቴ መቀነት አደናቀፈኝ እኮ ነው ጨዋታው። 10 አንበሳ ቢግ ዲል አይደለም ጋይስ። 10 አንበሳ አላያችሁም እንዴ? እኛም ሄደን ጨምረን እንሰጣት ነበር። 15 አንበሳ በሰላም በሆነና ምክር ነው ሊሰጣት የሚገባው። አንበሳ ምናምን ቢግ ዲል አይደለም። 60% እንደሆነ ቲክቶክ ነው የሚወስደው። የሚያስፈልጋት ምክር፣ ምክንያቱም አዲስ ጀነሬሽን ታፈራለች ወደፊት እሷ ብዙ። ስለዚህ መሳሳት የለባቸውም አዲሱ ጀነሬሽኖች። ማናጀር ይሁንልኝ። እንደውም አሁን እንደዚህ ነው የመጠብጠው ነገሮች ሶሻል ሚዲያ ማናጀር ልጅ ልትበላ ነው። እዛ ሀገር መንግስት ኧረ ተይ ወይ ሰውዬ ጆን ዳንኤልን አስገብቷል። ደግሞ አንቺን እንዳያስገባ ወይ የዋህነሽ እሷ ነገር ብልጠት ጨምሪባት። የዋህነት መልካም ጃንዬ፣ ብልጥም ሁኚ። ተግባባን። የዋህነሽ ነገር እኮ ስለሆነ የዋህነትን እግዚአብሔርን እኔ ፈልጌው ወይ ደግሞ በቃ ግን ብልጥነትንም ጨምሪ ጃንሻ። አሁን እየሞከራት ነው። አትጎጅም፣ ገባሽ? አትጎጅም፣ ብልጠት ይጨመር። ሌላ የምትይው ነገር አለ ሹልክ ከማለት በፊት?
እኔ ምስጋና ፈልጌ አይደለም እግዚአብሔር አክባሪ ነኝ። በቃ እኔ አክባሪ ነኝ። ለእኔ ስላልክ ሳይሆን ለእውነት በቃ ይሄ አታውቅኝም፣ አላውቅህም። ከዚህ በፊት ሰድበኝም ታውቃለህ። በጣም ውርድ አድርገኝም ታውቃለህ። አይቀርልሽም፣ አይቀርልሽም። ስንት አይተናል። ነገ ይዞርባታል። ታዩ ብጠይቅኝ አላስታውስም። እግዚአብሔር ብቻ ተባባልን ወዲያው አይደለ ያ በምን እንደሆነ አላስታውሰውም። እኔ እኮ ቢሆንሽ በፖለቲካዬ ነው እንጂ የምጠላው እኮ በአመለካከቴ እኮ የኢትዮጵያ ሕዝብ እኮ አርጎ እኮ ነው የሚወደኝ። እኔ ቆይ በጣም ቀድሞ ነው የሚገባሽ ነገር። እኔ አሁን እንደ እርግፍ አድርጌ የሆነ ነገር ብል እኔ ፕሬዚዳንት የምሆነው ሲሪየስ ቶሎ ይገባሻል ነገር። አሁን ትንሽ ሄጄበት ተናገረኝ። ገባ ብትደበድብኝም አልመልስም አለ። የእድሜ ገደብ አለን እኛ አዛውንቶች፣ እድሜ ገደብ ይባላል። ከቺኮቹ ጋር ጓገጭ በእድሜ በሚደርሱም ጋር እንኳን አንቺ እሱ ዞረሻል። እኔ ለእውነት ነው የምዞረው። ገባሽ? ለእውነት ነው የምዞረው። ምንም አልዞርኩባትም። ልክ እኔ የምዞረው አዶና ይላል። ገባችሁ? የእሷን እንትን እኔ ስለማውቀው ምንም ነገር የለም። እንዲህም ጸጥ ከፈለኩ ከዚህ ጸጥ አስብላታለሁ፣ ግን አላረገውም። ምክንያቱም ልጅም ስለሆነች ታይም ዊል ቴል በይው ላይክ ታይም ያሳየናል አይደለም እና ታይም እንትን ይለዋል። እኔ ከማንም የበለጠ እኔ ልንገራችሁ